ኢትዮጵያ በግብጽ የሚደረግባትን የስም ማጥፋት ዘመቻ ውድቅ አደረገች። በአማራ ክልል ከሚገኙ ትምህርት ቤቶች ውስጥ 2445 ያህሉ ዘንድሮም ትምህርት እንደማይሰጥባቸው ታወቀ። ሳፋሪኮም ኢትዮጵያ በየወሩ $1.6 ሚሊዮን ኪሳራ እያስተናገደ ነው ተባለ። የዓለም ባንክ ሳፋሪኮም ኢትዮጵያ ፍትሃዊ የውድድር ሜዳ ውስጥ ባለመሆኑ ከፍተኛ ኪሳራ እየደረሰበት ነውም ብሏል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብና ወዳጅ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ አስደምጣችኋለሁ። አብራችሁን ቆዩ። ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ፣ በአያት፣ በጋርመንት እና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላቸዋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ኢትዮጵያ በግብጽ የሚደረግባትን የስም ማጥፋት ዘመቻ ውድቅ አድርጋለች። የግብጽ መንግስትና ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በሚመለከት በሚያወጧቸው መግለጫዎች ላይ ውሸት የተለመደ ሆኗል ሲል የውሃና ኢነርጂ ሚኒስቴር ዛሬ ባወጣው መግለጫ ወቅሷል። በተለይም የግብጽ የውሃ ሀብትና መስኖ ሚኒስቴር በሐሰት የተሞላ ቅራኔ ያለበትና የተዛቡ መግለጫዎችን በማውጣት ለረጅም ጊዜያት መዝለቁን በመጥቀስ የመግለጫው ተንኮል አዘልና በርካታ መሰረተ ቢስ የይገባኛል ጥያቄዎችን ማካተት ተገቢ አይደለም ሲል የኢትዮጵያ መንግስት ገልጿል። ከህዳሴው ግድብ ግንባታ በፊት ያለውን የአባይ ወንዝ ፍሰት መረጃና አሁን ባለው ቁጥጥር የተደረገው የወንዙ ፍሰትን የተመለከቱ መረጃዎች ለንጽጽር ቢቀርቡ እውነታው የት ላይ እንዳለ በግልጽ ያሳያል ሲልም የኢትዮጵያ የውሃና ኢነርጂ ሚኒስቴር ገልጿል። የህዳሴው ግድብ መገንባት በአባይ ወንዝ ሳቢያ ይከሰት የነበረውን የጎርፍ መጠን መቀነሱን የገለጸው የሚኒስቴሩ መግለጫ በላይኛው የተፋሰሱ ሀገራት ከፍተኛ ዝናብ በሚዘንብበት ወቅት የተለመደውን የጎርፍ አደጋ በመቆጣጠርና የተስተካከለ የውሃ ፍሰት እንዲኖር በማድረግ የታችኛውን የተፋሰሱ ሀገራት ዜጎች ህይወት እንደሚታደግም አብራርቷል። የታላቁ ህዳሴ ግድብ ባይገነባ ኑሮ ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የጣለው ከባድ ዝናብ በሱዳንና በግብጽ ላይ ታሪካዊ ውድመት ሊያመጣ ይችል እንደነበር በማስረዳት ባለፈው ሳምንት በሱዳን የተከሰተውን ጎርፍ በሚመለከትም የግብጽ መንግስት ያወጣው መግለጫ ከሱዳን መንግስት ባለስልጣናት መግለጫ ጋር የሚቃረን መሆኑ ግብጽ የኢትዮጵያን ስም የማጥፋት ሥራ ላይ መጠመዷን አመላካች ነው ሲል ጠቅሷል። የሱዳን የግብርናና መስኖ ሚኒስቴር ክስተቱን በሚመለከት ያወጣውን መግለጫ በማስታወስም በሱዳን የተከሰተው ጎርፍ ከኢትዮጵያ ጋር ምንም አይነት ግንኙነት የለውም ብሏል። ኢትዮጵያ የግብጽ ባለስልጣናትን የሐሰት ውንጀላና ስም ማጥፋት ላይ ያተኮሩ መግለጫዎችን ሙሉ በሙሉ ውድቅ ያደረገች ሲሆን ግብጽ ከእውነታው ጋር ልትላመድ ይገባል ሲልም አክሏል። በጋራ ለማደግ በትብብር መስራት እንደሚገባ የጠቀሰው ሚኒስቴሩ ጊዜ ያለፈበትን ታሪካዊ መብት የሚል እሳቤ ማስወገድ እንደሚገባም አመልክቷል። በአማራ ክልል ከሚገኙ ትምህርት ቤቶች ውስጥ 2445 ያህሉ ዘንድሮም ትምህርት እንደማይሰጥባቸው ተገለጸ። ከታቀደው የተማሪዎች ምዝገባም ከግማሽ % በታች መመዝገቡ ታውቋል። በአማራ ክልል ከሚገኙ 11069 ትምህርት ቤቶች ውስጥ 2445 ያህሉ መዘጋታቸውንና መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ ደግሞ 3.96 ሚሊዮን የሚሆኑት እንዳልተመዘገቡ ተገልጿል። የአማራ ክልል ትምህርት ቢሮ የክልሉን የትምህርት ሁኔታ በሚመለከት አርብ መስከረም 23 ቀን 2018 ዓ.ም በአዲስ አበባ ከተማ ባዘጋጀው የውይይት መድረክ የክልሉ የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው ተናግረዋል። እስከ መስከረም 20 ቀን 2018 ዓ.ም ያለውን መረጃ ያነሱት ኃላፊው በክልሉ ካሉት 11069 ትምህርት ቤቶች ውስጥ 8624 ወይም
78 በመቶ የሚሆኑት ብቻ ተማሪዎችን መመዝገባቸውንና ነገር ግን 2445 ትምህርት ቤቶች አሁንም ድረስ ዝግ መሆናቸውን አስረድተዋል። ከነዚህ መካከል 1044 ትምህርት ቤቶች ከታለመላቸው ዓላማ ውጪ እየዋሉ ስለመሆናቸው ተናግረው ዝርዝሩን ከመግለጽ ተቆጥበዋል። በ2018 የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች ውስጥ 3.4 ሚሊዮን ወይም 46.2 በመቶ ያህሉ ብቻ መመዝገባቸውንና 3.96 ሚሊዮን የሚሆኑት ተማሪዎች ግን እንዳልተመዘገቡ ገልጸዋል። የሰሜኑን ጦርነት ጨምሮ በክልሉ እየተካሄዱ ባሉት ግጭቶች ምክንያት 6154 ትምህርት ቤቶች መፈራረሳቸውን ከነዚህ ውስጥም 1980 የሚሆኑት በአሁኑ ወቅት በክልሉ እየተካሄደ ባለው ግጭት ምክንያት እየፈረሱ እንደሆነ አስታውቀዋል። የትምህርት ዘርፉን እንደ መያዣ በመጠቀም የራሱን ፍላጎት እያስፈጸመ ያለን አካል የሃይማኖት አባቶች ሊያስቆሙት ይገባል ያሉት ዶክተር መንገሻ መምህራን እየታገቱ ሊከፍሉት የማይችሉትን ገንዘብ እየተጠየቁ ነው ብለዋል። ጉዳዩ ትውልድ የማዳን መሆኑን በመረዳት ሁሉም አካላት ትኩረት ሊሰጡት እንደሚገባ፣ አሁንም መልሶ ግንባታ የሚያስፈልጋቸው ትምህርት ቤቶችን መጠገን እንዲሁም የተማሪዎችን ስነ ልቦና የማከምና የመደገፍ ስራዎች እንዲከናወኑ ሲሉም ጥሪ አቅርበዋል። የክልሉ መንግስት ትምህርት በሌለባቸው አካባቢዎች በቤታቸው የሚገኙ መምህራን እነሱ የፈጠሩት ችግር ባለመሆኑ ደሞዝ እየከፈለ እንደሚገኝና እንዲሁም 1 ሚሊዮን ለሚሆኑ ተማሪዎች የትምህርት መሳሪያ እንዲያገኙ መደረጉ ተገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በበኩላቸው በክልሉ ያለው የትምህርት ሁኔታ ተጽዕኖ በክልሉ ብቻ የሚቆም እንዳልሆነ ተናግረው በቅርብ ጊዜ ውስጥ በአገር አቀፍ ደረጃ የሚያስከትለው ተጽዕኖ መታየት እንደሚጀምር ገልጸዋል። የፖለቲካ ልዩነትም ሆነ የስልጣን ሽኩቻ መኖር በዓለም አቀፍ ደረጃ የተለመደ ነው ያሉት ኃላፊዋ ልዩነቱን ከተቻለ በሰላማዊ መንገድ መፍታት እንደሚገባና መሳሪያ በማንሳት እታገላለሁ ያለ አካልም ቢሆን መንደርና ትምህርት ቤት ውስጥ ትግል ማድረግ አሳፋሪ ነው ብለዋል። በ2017 ዓ.ም 7.1 ሚሊዮን ተማሪዎችን ለመመዝገብ ታቅዶ 2.8 ሚሊዮን ወይም 40 በመቶ ተማሪዎችን ብቻ ማስተማር እንደተቻለ ያስታወሱት ዶክተር ሙሉነሽ በየቀኑ የቁጥር ልዩነቶች እንደሚኖሩና ሆኖም በአሁኑ ወቅት ባለው መረጃ 78 በመቶ ትምህርት ቤቶች መመዝገብ መጀመራቸውን፣ ነገር ግን የተመዘገቡ ተማሪዎች ቁጥር 47 በመቶ ብቻ መሆኑን ተናግረዋል። ከዚህ ውስጥም ከፍተኛው ጉድለት የታየው በሁለተኛ ደረጃ ትምህርት ቤቶች መሆኑን መመዝገብ ከነበረባቸው የሁለተኛ ደረጃ ተማሪዎች ውስጥ 28 በመቶ ያህሉ ብቻ እንደተመዘገቡ በማስታወስ ተናግረዋል። ለዚህ ምክንያቱ ምንድነው የሚለውን መልስ ለማግኘት ትምህርት ቢሮው ጥናት እያደረገ ይገኛል ሲሉም ጠቁመዋል። በሀገር አቀፍ ደረጃ ማህበረሰቡ ለትምህርት ያለው ቦታ ከፍተኛ ቢሆንም ተማሪዎች ግን ወደ ትምህርት ገበታ እየመጡ እንዳልሆነ በውይይት መድረኩ የተገኙት የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ ገልጸዋል። በመሆኑም ሁሉም አካላት ትኩረት አድርገው ሊሰሩና ችግር እንዲፈጠር የሚያደርጉ አካላት በቃችሁ ሊባሉ ይገባል ሲሉም ተደምጠዋል። መንግስት የትምህርት ተደራሽነትን ለማረጋገጥ ያለበትን ኃላፊነት እንዲወጣ ማህበረሰቡና የሚመለከታቸው አካላት በጋራ እንዲሰሩ፣ ወላጆችም ልጆቻቸውን ወደ ትምህርት ቤት በመላክ እንዲተባበሩ ጠይቀዋል። ምንም እንኳን አሁንም ምዝገባ እየተካሄደባቸው ያሉ አካባቢዎች ቢኖሩም በሀገር አቀፍ ደረጃ 74 በመቶ ተማሪዎች ትምህርት ቤት መግባታቸውን ሚኒስትር ዴኤታዋ ተናግረዋል። በስተመጨረሻም የሳፋሪኮም ኢትዮጵያ ያለበትን ፈተና የተመለከተ ዘገባ ስንመለከት ሳፋሪኮም ኢትዮጵያ በየወሩ 1.6 ሚሊዮን ዶላር ኪሳራ እያስተናገደ ነው ተብሏል። የዓለም ባንክ ሳፋሪኮም ኢትዮጵያ ፍትሐዊ የውድድር ሜዳ ውስጥ ባለመሆኑ ከፍተኛ ኪሳራ እየደረሰበት ነው ያለው። በዓለም ባንክ ስር የሚገኘው ዲጂታል ዲቨሎፕመንት ፓርትነርሺፕ አማካኝነት በዚህ ሳምንት ይፋ የተደረገው የኢትዮጵያ የቴሌኮም ገበያ ግምገማ ሪፖርት ሳፋሪኮም ኢትዮጵያ በሀገሪቱ ገበያ ውስጥ እየገጠሙት ያሉ ችግሮችን በጥልቀት ሲያመለክት ሳፋሪኮም ኢትዮጵያ በፈረንጆቹ 2024 ዓመት 325 ሚሊዮን ዶላር ኪሳራ ደርሶበታል ብሏል። የዓለም ባንክ ግምገማ በኢትዮጵያ የቴሌኮም ዘርፉን ነፃ ገበያ ለማድረግ መንግስት ያሳለፈውን ውሳኔ ያደነቀ ሲሆን እርምጃው የአገር ውስጥ ምርት እድገት ጂዲፒን አሳድጓል ሲልም አስታውቋል። ይሁን እንጂ በመንግስታዊው ግዙፉ ኢትዮ ቴሌኮም እና በቅርቡ ገበያውን በተቀላቀለው ሳፋሪኮም ኢትዮጵያ መካከል ያለው ያልተስተካከለ የውድድር ሜዳ አሳሳቢ ነው ሲል አመልክቷል። ኩባንያው በ1.6 ቢሊዮን ዶላር ድጋፍ ወደ ኢትዮጵያ ገበያ የገባ ሲሆን ከዚህ ውስጥ 100 ሚሊዮን ዶላሩ ለዓለም ባንክ የዓለም አቀፍ ፋይናንስ ኮርፖሬሽን የሚመለስ ዕዳ ነው ተብሏል። እንደ ዓለም ባንክ ሪፖርት ከሆነ የውድድር ሜዳው በታቀደው ደረጃ መሬት ላይ የለም የተባለ ሲሆን
ኢትዮ ቴሌኮም ሳፋሪኮም ኢትዮጵያ የከፈለውን $1 ቢሊዮን ገደማ የፈቃድ ክፍያ የመክፈል ግዴታ ያልነበረበት መሆኑ የክፍተቱ መጀመሪያ መሆኑን ጠቁሟል። በተጨማሪም ኢትዮ ቴሌኮም የድምፅ ጥሪዎችን ዋጋ በተቆጣጣሪው አካል ከተቀመጠው ተመን በታች እያስከፈለ በመሆኑ የሳፋሪኮም ኢትዮጵያ ደንበኞች ወደ ኢትዮ ቴሌኮም ደንበኞች በሚያደርጉት እያንዳንዱ ጥሪ ሳፋሪኮም ኢትዮጵያ ኪሳራ እያስተናገደ ይገኛል ሲል ዓለም ባንክ ገምግሟል። ሪፖርቱ ሳፋሪኮም ኢትዮጵያ በዚህ የድምፅ ጥሪ ሂደት ብቻ በየወሩ በአማካይ $1.6 ሚሊዮን ኪሳራ እንደሚደርስበትም ግምቱን አስቀምጧል። በመንግስት ስር ያሉ ድርጅቶችን የሞባይል ገንዘብ ክፍያና ዝውውር ትኩረት ይሻል ያለው የግምገማ ሪፖርቱ ኢትዮ ቴሌኮም በቅርቡ በተወዳዳሪው ሳፋሪኮም ኢትዮጵያ የሞባይል ገንዘብ መገልገያ የሆነው ኤም-ፔሳን ከአገልግሎቱ አግዶ እንደነበር በመግለጽ ኢትዮ ቴሌኮም ውድድሩ ላይ ጫና አሳድሯል ሲል ወቅሷል። አብዛኞቹ የአፍሪካ የቴሌኮም ኦፕሬተሮች ቢያንስ በአገልግሎት የመጀመሪያዎቹ ዓመታት በኢንተርኔት ዳታ ላይ ገንዘብ ሲከስሩ ይታያል ያለው ሪፖርቱ የኢትዮ ቴሌኮም ታሪፍ ግን ዘላቂነቱ አጠያያቂ ነው ብሏል። ይህ የተባለበትን ምክንያት ሲያብራራም ኢትዮ ቴሌኮም ለዳታ የሚያስከፍለው ዋጋ 16 የአሜሪካን ሳንቲም በ1 ጂቢ ሲሆን በአብዛኞቹ የአፍሪካ ሀገራት ይህ ቢያንስ 25 የአሜሪካ ሳንቲም አካባቢ የሚያስከፍል አገልግሎት ሲሆን የኢትዮ ቴሌኮም ታሪፍ ሊጨምር እንደሚችልም ጠቁሟል። የዓለም ባንክ የኢትዮጵያ የኮሚኒኬሽን ባለስልጣን ፍትሐዊ ያልሆነ ፉክክር የሚመስለውን ሂደት ለማስተካከል እርምጃ ሊወስድ ይገባል ሲል ያሳሰበ ሲሆን በተጨማሪም በእነዚህ አሳሳቢ ጉዳዮች ላይ የኢትዮጵያ መንግስት ተጨማሪ ግምገማ እንዲያደርግ የሚያስገድዱ ናቸው ሲል ሪፖርቱ አስነብቧል። ሳፋሪኮም ለኢትዮ ቴሌኮም ለመሰረተ ልማት ኪራይ በየዓመቱ $3 ሚሊዮን የሚከፍል ነው። ግምገማው በጥቅሉ ኢትዮ ቴሌኮም በዘርፉ ያለውን የበላይነት ያሳየ ሲሆን ኢትዮ ቴሌኮም በ2024 በጀት ዓመት ወደ $700 ሚሊዮን የሚጠጋ ገቢ ማስመዝገቡን እንዲሁም በዚሁ ተመሳሳይ ወቅት ሳፋሪኮም ኢትዮጵያ $53.6 ሚሊዮን ማግኘቱን በመግለጽ ከ12 እጥፍ በላይ ብልጫ ያለው ገቢን ኢትዮ ቴሌኮም ማግኘቱን ጠቁሟል። ሳፋሪኮም ኢትዮጵያ የተቋቋመው ግሎባል ፓርትነርሺፕ ፎር ኢትዮጵያ በሚል ሳፋሪኮም፣ ቮዳፎን እና ሱሚቶም ጥምረት አድርገው በግንቦት የፈረንጆች 2021 ዓመት $850 ሚሊዮን በጀት በመያዝ የኢትዮጵያ የመጀመሪያው የግል የቴሌኮም ኦፕሬተር ፍቃድን አግኝቶ ነበር። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ጉዳዮቻችን ያደመጣችኋቸውን ይመስላሉ። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ ተመኘን።